የእግዚአብሔር ቃል ውጤት የሚያመጣው የእግዚአብሔር ቃል የሚሰራው የእግዚአብሔር ቃል ሄዶ አንድን ነገር የሚያደርገው ምን ሲሆን ነው? የእግዚአብሔር ቃል ኃይል አለው። እስኪ የእግዚአብሔር ቃል ኃይል አለው በል። የእግዚአብሔር ቃል ኃይል አለው። የእግዚአብሔር ቃል ኃይል ኖሮት ግን እምነት ከሌለው ምንድነው? መካን ነው። ቃሉ ኃይል አለው ግን እምነት ከሌለው የመጣው ቃል ምንድነው? መካን ነው። አይሰራም። ቃሉ አይሰራም። ቃሉ መስራት የሚገባው ቃል የሚሰራው ግን ለምንድነው? እምነታችን ጋር ከእምነታችን ጋር ተዋህዶ በልባችን ውስጥ ሲጸርቅና ከውስጣችን አምነን አዎ እኔ ራስ ነኝ እንጂ ጭራ ልሆን አልችልም ስትል ራስ ሳትሆን ጭራ ትሆናለህ። ቃሉን የሚሰራውን ቃሉን ህያው ቃሉን አክቲቬት የሚያደርገው በህይወታችን ላይ የሚያሰራው የኛ የእምነታችን ምንድነው? መጠን ነው። እምነት ያስፈልገናል። የሚመጣውን ቃል ዛሬ የድንቅ ቃል ነው። ዛሬ የድንቅ ቀን ነው፣ የታምራት ቀን ነው ካለን ምንድነው ድንቅና ታምራት? ድንቅና ታምራት ምንድነው? ዝም ብዬ ሰምቼ መውጣት ሳይሆን ይህ ድንቅና ታምራት በኔ ህይወት ላይ እዚሁ ቁጭ ብዬ ይሆናል፣ ይሰራል፣ ይፈጸማል። ለእግዚአብሔር የሚሳነው ነገር የለም ብላችሁ ማመን አለባችሁ። አሜን ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ቃሉ ኃይል አለው። ኃይል ያለው ቃል ግን መስራት የሚችለው ምንድነው? እምነት ሲኖረን ነው። ከእምነታችን ጋር በልባችን ውስጥ ሲዋሃድ ነው። እስኪ ቃሉ ኃይል አለው በሉ። ነገር ግን በእምነት ተሞልቶ መምጣት አለበት። የሚዘራበት ዘር ራሱ መልካም ዘር መልካም ቦታ አለ አይደል እንዴ? አንዱ 30 አንዱ 60 አንዱ 100 አፈራ ካለ መሬቱ የሚቀበለው ቃሉን የሚቀበለው መሬት ራሱ የተለያየ የእምነት መጠን አለው ማለት ነው። 30ም 60ም 100ም አለው ማለት ነው። 100 እምነቱን እስከ 100 አሳድጎ የተቀበለው ግን ምንድነው? 100 ያፈራል። አሜን ነው። ዛሬ 100 መፍራት ይሁንላችሁ። በ100 መፍራት ይሁንላችሁ። በ100 መፍራት ይሁንላችሁ። እምነቴ በሉ በሰው ጥበብ ላይ ሳይሆን ታማኝ በሆነው በሰራዊት ጌታ በእግዚአብሔር ላይ ነው። በእግዚአብሔር እመካለሁ። የኔን ነገር ይሰራዋል፣ ጨርሶታል። በክርስቶስ አሸንፌያለሁ። ሐዱስ ሳኩራ ክብር ለኢየሱስ ይሁን። መዝሙር 77:14 ላይ ታምራትን የምታደርግ አምላክ አንተ ነህ፣ በሕዝቦች መካከል ኃይልን ትገልጣለህ። 15 ላይ የያዕቆብንና የዮሴፍን ልጆች ሕዝብህን በክንድህ ተቤዣሃቸው። 14 ላይ አንድ ነገር ላስታውሳችሁ። ታምራትን ምንድነው የሚለው? የምታደርግ አምላክ ታምራትን ያደረግከው ትላንት ግብፃውያንን ያሳለፍከው፣ ትላንት ቀይ ባህርን ከፍለ ያወጣኸው ታምራትን ምን ያደረግከው ነው የሚለው? የምታደርግ ካለ ዛሬም ነገም ለወደፊትም ሁሌም ታምራትን ያደርጋል ማለት ነው። አሜን ነው። ተስማምታችኋል? ሌቭል 1 ጨምረናል ማለት ነው። ከዛ በኋላ እንጸልያለን። ታምራት ይሆናል በኢየሱስ ስም። ታምራትን የምታደርግ እሺ፣ በሕዝቦችም መካከል ኃይልህን ትገልጣለህ። በቃ እሺ፣ ታምራትን የምታደርግ ምን ነግራችሁ ምንድነው? እዚህ ጋር እግዚአብሔር የድንቅና የታምራት አምላክ ነው። ትላንትና ሳይሆን ሁሌም ለዘላለምም እግዚአብሔር ታምራትን የሚያደርግ አምላክ ነው። ኤርምያስ 32 ላይ እንሂድ። ከ20 እስከ 22 ኤርምያስ 32 20 እስከ 22 ላይ በግብፅ ታምራትና ድንቆችን አደረስክ። በግብፅ እስኪ በሉ፣ በግብፅ ታምራትና ድንቆችን አደረክ። እስከ ዛሬም ድረስ በእስራኤልና በሰው ልጆች ሁሉ መካከል እንደዚሁም እያደረግ ዛሬም ስምህ ገናና ነው። ሁለቴ ዛሬም አለ። የእስራኤልን ተናግሮ በግብፅ ታምራትን አደረግ። ዛሬም ለእስራኤልና ለሰው ልጆች በሙሉ ዛሬም እኮ ነው የሚለው። ዛሬ ማለት መቼ ነው? ነገ ነው እንዴ? ዛሬ ነው እንጂ ዛሬ ነው። የታምራት ቀን ዛሬ ነው። ለግብፃውያን ድሮ አድርገህላቸው ነበረ፣ ለእስራኤላውያን አድርገህላቸው ነበረ። ዛሬም ግን እስኪ ስሙ ገናና ነው። እግዚአብሔር ስሙ ገናና ነው። እግዚአብሔር ስሙ ማን ነው? ለምንድን ነው ስሙ ገናና የሆነው?
ድንቅን ስለሚያደርግ መቼ? ዛሬ ነው ድንቅ የሚሆንላችሁ፣ ነገ አይደለም ይሆንላችሁ፣ ትላንትና አይደለም፣ ዛሬ ነው። ይህ የእግዚአብሔር ቃል ነው። በመጀመሪያም ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም ምንድን ነበረ? እግዚአብሔር ነበረ። ቃሉ ምንድን ነው? ቃሉ ሕያው ነው ይላል አይደል እንዴ? ቃሉ የሚሰራና ሕያው ነው። ስለዚህ እግዚአብሔር የሚሰራና ሕያው ነው እያለ ነው ማለት ነው። እግዚአብሔር የሚሰራና ሕያው ነው መቼ? ሁሌ። ዘጸአት 15:11 ላይ አቤቱ እግዚአብሔር ሆይ ከአማልክት መካከል እንደ አንተ ማን አለ? በቅድስናው የከበረ በክብሩ የሚያስፈራ ድንቆችን የሚያደርግ እንዳንተ ማን አለ? ምኖችን የሚያደርግ? ድንቆች። ምኖችን የሚያደርግ? እግዚአብሔር ባህሪው ድንቆችን ማድረግ ነው። ኖርማል ተራ ነገር አያደርግም። ተሰብስበን እዚሁ በመካከላችን መጥቶ ምንድነው የሚያደርገው? ሃሌሉያ! ምንድነው የሚያደርገው? ድንቅን ነገር ዛሬ ያደርግላችኋል። ድንቅ ነገር ያደርግልኛል እስኪ በሉ። ድንቅን ነገር ያደርግልኛል እስኪ በሉ። ድንቅን ነገር ያደርግልኛል። ዛሬ ሳልነካ አልወጣም። ዛሬ ድንቅ ነገር ሳይደረግልኝ አልሆንም። ምክንያቱም ስሙ ማን ነው? እግዚአብሔር። ድንቁ እግዚአብሔር ነው። እግዚአብሔር ገናና ነው፣ ስሙም ገናና ነው። እስኪ እሷን ጨርስልኝ ከእንደገና። አቤቱ እግዚአብሔር ሆይ ከአማልክት መካከል እንደ አንተ ማን አለ? በቅድስናው የከበረ በክብሩ የሚያስፈራ ድንቆችን የሚያደርግ እንዳንተ ማን አለ? እንደሱ ማን አለ? አሜን። ድንቆችን የሚያደርግ አንድን ነገር አይደለም፣ ደጋግሞ ማለዳ ጠዋት ድንቅን ነገር የሚያደርግ እንደሱ ማን አለ? ክብር ለኢየሱስ ይሁን። በሐዋርያት 5:12 ላይ ሐዋርያትም በሕዝቡ መካከል ብዙ ታምራዊ ምልክቶችንና ድንቅ ስራዎችን አደረጉ። አማኞቹም ሁሉ የሰለሞን ደጅ በተባለው መመላለሻ ይሰበሰቡ ነበር። 13 ላይ ከነርሱም ጋር ሊቀላቀል የደፈረ ማንም አልነበረም። ሆኖም ሕዝቡ ግን እጅግ ያከብራቸው ነበር። ከዚህ ጉባኤ በኋላ ስትወጡ ሕዝቡ ሁሉ ማክበር ይጀምራል። አሜን። ሕዝብ ሁሉ ማክበር ይጀምራል። አሜን። ለምን? ድንቅና ታምራትን የሚያደርግ እግዚአብሔር ዛሬ ምን ብሏል? ለእናንተ ልዋጋ ወጥቻለሁ ብሏቸዋል። ክብር ለኢየሱስ ይሁን። ድብቅ ሰራዊት አስነስቻለሁ ብሏቸዋል። ድብቅ ሰራዊት አስነስቻለሁ። ድንቅ ስለሆንኩኝ ታምራትን ማድረግ የኔ ባህሪ ስለሆነ ድብቅ ሰራዊት አስነስቻለሁ። ክብር ለኢየሱስ ይሁን። 14 ላይ ብዙ ወንዶችና ሴቶችም ከጊዜ ወደ ጊዜ በጌታ እያመኑ ወደ እነርሱ ይጨምሩ ነበረ። ድንቅና ታምራትን በሐዋርያት ሥራ ላይ ይከሰት ስለነበረ ከጊዜ ወደ ጊዜ ወደ እነሱ የሚጨምሩ ወንዶችና ሴቶች ብዙ ነበሩ። ከምን የተነሳ? ድንቅ እግዚአብሔር ከነሱ ጋር ስለወጣ። ከዚህም የተነሳ ይላችኋል 15 ላይ ከዚህም የተነሳ ጴጥሮስ በዚያ ሲያልፍ ቢያንስ ምኑ ጥላው እንኳን በጥቂቶቹ ላይ እንዲያርፍባቸው በማለት ሕመምተኞችን ወደ ውጭ እያወጡ በአልጋና በቃሬዛ በመንገድ ላይ ያስተኙ ነበረ። ጴጥሮስ እንኳን በዚህ ጋር ሲያልፍ ቢያንስ ጥላው ካገኛቸው ብሎ ከቤት ውስጥ ምን ያወጡ ነበረ? በሽተኞችና በምን በአጋንንት እስራት። ዛሬ በኢየሱስ ስም ፈውስ ሆነ። ዛሬ እያመለክን ድብቅ ሰራዊት ይነሳል። ዛሬ እያመለክን ድብቅ ሰራዊት ይነሳል። መላእክቶች ይገባሉ፣ ጉባኤ ውስጥ መስራት ይጀምራሉ። የሚያባርሯቸውን ነገር ያባርሯቸዋል። በሽታ ይፈወሳል፣ ደዌ ይቀልጣል፣ አጋንንት ይወጣል። በኢየሩሳሌም አካባቢ ከሚገኙ ከተሞች ሕመምተኞችንና በርኩሳን መናፍስት የሚሰቃዩትን ይዘው የሚመጡ ሰዎች አካባቢውን ያጨናንቁት ነበር። ከዛስ የመጡትንም ሁሉ ይፈወሱ ነበር። ጥቂቶቹን ነው እንዲህ ያለው፣ ሁሉም የቀረ የለም። የእግዚአብሔር ሕልውናው ከመጣ ይኸውላችሁ ሁሉንም ነው የሚዳስሰው። ክብር ለኢየሱስ። ልዩነቱ ምን ላይ ነበረ? እነዚህ ሰዎች ግን በአንድ መንፈስ ነበሩ። በአንድ መንፈስ ሆኖ ነበር የሚያመልኩት። በአንድ መንፈስ ሆኖ ነበር የሚጸልዩት። ይህንን ትምህርት ማስተምረው ወደዛ ከመግባታችን በፊት በምን መዘጋጀት አለብን ለሚለው ነገር ነው። በአንድ መንፈስ የእህቴ መፈወስ የሱ ደስታው ነው። የወንድሜ መባረክ የሷ ደስታዋ ነው። የሱ አንድን ነገር መሆን ለሷ በረከት ነው። ማርቆስ 16 እስኪ ማርቆስ 16 ላይ ምንድነው የሚለው? ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የሚያምኑትንም እነዚህ ምልክቶች ይከተሏቸዋል። ቆይ ምኖች ይከተሏቸዋል?
የሚያምኑትን እነዚህ ምልክቶችን እያወራን ነው አይደል እንዴ? ምልክቶችና ታምራትን እያወራን ነው። ድንቅን ነገር ታምራትን ምልክቶችን የሚያደርግ እነዚህ ነገር ምን ይከተሏቸዋል? በስሜ አጋንንትን ያወጣሉ፣ በአዲስ ልሳንም ይናገራሉ፣ እባቦችን በእጃቸው ይይዛሉ፣ የሚገድል መርዝ ቢጠጡ እንኳን አይጎዳቸውም፣ እጃቸውን በሕመምተኞች ላይ ይጭናሉ፣ እነርሱም ይፈወሳሉ። ብዙ ነገር ነው የተናገረው። ከዚህ ላይ ግን ሁለቱን ነገር ብቻ ላንሳላችሁ። ሁለቱን ብዙ 4-5 ክራይቴሪያዎችን ነው። በልሳን ይናገራሉ። በልሳን እየተናገርንም ግን ለውጥ አናመጣም። አንዳንዴ በልሳን እየተናገርንም ግን ለውጥ አይመጣም። ለምን? አንዳንዴ ሰይጣን ሔዋንን ሄዶ ሲያሳስታት ውሸቱን እኮ አይደለም የሚያወራው፣ ትክክል እኮ ነበር። ከነዚህ ሁሉ ዛፍ አትብሉ ተብላችኋልን ብሎ ሲጠይቃት ጌታ ኢየሱስንም እኮ ሲፈትነው የነበረው ከመጽሐፍ ቅዱስ እያወጣ ነበር ቃላቶች የሚፈትን የነበረው አይደል እንዴ? ከዚህ ሰገነት ላይ ተወርውረ ሄድ የሚደግፉ የሚያነሱ ወይ እንቅፋት ሲመጣ የሚደግፉ መላእክቶች ይታዘዙላል። ትክክል ነው። ግን ሊያስጥሰው ያሰበው ሌላ ነገር ነበረ። አሁን ልዩነት የምናመጣው በልሳን ስለጸለይን ሳይሆን ልዩነት የምናወጣው በልሳን መጸለይ ትክክል አይደለም እያልኩ አይደለም። በልሳን እንጸልያለን፣ ግን ስንጸልይ በእምነት ነው ወይ የምንጸልየው? በልሳን ስንጸልይ አምነን ያ ነገር እንደሚሆን ነው ወይ የምንጸልየው ወይስ ዝም ብለን ነው የምንጸልየው? ሐዋርያው ጳውሎስ በልሳን መናገርማ ከማንም በላይ እናገራለሁ፣ መላእክትንም ቢሆን አናግራለሁ። መጨረሻ ላይ ግን ጳውሎስ በምንድን ነው የተፈተነው? እንጨቱን ሲያራግፈው እፉኝቷ መጣ ነከሰችው። ነክሳው ግን ምንድን ነው የሆነችው? ተንጠለጠለች እንጂ እሱም ነገር አልሆነም። ይሄ ሰውዬ ኃጢአት የበዛበት ምን አይነት ሰው ነው? አሁን ካሁን ይሞታል ሲሉት እሱ አልሞተም። ለምን? ውስጡ ኢየሱስ ነው ያለው። እሱ ሙላቱ ኢየሱስ ነው። ሁሉም ነገሩ ኢየሱስ ነው። ስለዚህ ከመጸለይም ብቻ አልፈን ወደ እሱ ሙላት መሄድ አለብን ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ይህ ነገር በእኛ ላይ እንደዚህ ተብሏል ማለትን ሳይሆን ይሄ የተባለው በእኔ ላይ አካል መልበስ አለበት ብለን ከውስጣችን በእምነት ስናዋሃደው ግን ምን ይሆናል? ፍሬ ማፍራት ይጀምራል። ክብር ለኢየሱስ ይሁን። ፍሬ ማፍራት ይጀምራል። እስኪ በሉ ፍሬ ማፍራት ይጀምራል። ይህን ሁሉ የምናገረው ለምንድን ነው? ድንቅ ነገር በሕይወታችን ላይ እንዲሆን ነው። ድንቅ ነገር በሕይወታችን ላይ እግዚአብሔር በሕይወታችን ላይ ድንቅ ነገር እንዲሆን የእሱ ፍቃድ ነው፣ የእሱ ደስታ ነው። ክብር ለኢየሱስ ይሁን። አሜን ነው። ድንቅ ነገር ይሆንልኛል። እስኪ በሉ ድንቅ ነገር ይሆንልኛል። ሲጀምር ክርስትና ራሱ አጀማመሩም በድንቅ የሆነ ነገር ነው። ክርስትና ሲጀምር ራሱ ከድንግል ይወለዳል ሲባል ራሱ ድንቅ የሆነ ነገር ነው። ክርስትና ራሱ ድንቅ የሆነ ነገር ነው። ከዛም በኋላ እግዚአብሔር እንደውም መጀመሪያም ዘፍጥረት ላይም ስንሄድ ሰውንም ሲፈጥረው ድንቅ በሆነ ነገር ነው የፈጠረው። ታምራት በሆነ ነገር ነው የፈጠረው። እጽዋትንም ሲያበጅ ታምራት በሆነ ነገር ነው። ምንም ነገር እግዚአብሔር ይወላችሁ መጽሐፍ ቅዱስ ከዘፍጥረት እስከ መጨረሻው ድረስ ሁሉም ነገር ድንቅ በሆነ ነገር ነው የሚሰራው። የእግዚአብሔር አካሄድ ድንቅ በሆነ ነገር ነው። ስራዎቹ ድንቅ በሆነ ነገር ነው። ለምንድን ነው እነዚህ የተጻፉት? እኛም ማየተን ልክ እንደዛ ድንቅ የሆኑ ነገሮችን እንድናደርግ ነው። እኛም ማየተን እንደዛ ድንቅ የሆኑ ነገሮችን ምን በሕይወታችን ላይ እንዲታይ ነው። ክብር ለኢየሱስ ይሁን። ቀይ ባህርን ከፍሎ ሲያሻግር ድንቅ ነገር ነው። ዮርዳኖስ ሲሸሽ ድንቅ ነገር ነው። ኢያሪኮ ሲፈርስ ድንቅ በሆነ ነገር ነው። በዝማሬ ኢያሪኮ ይፈርሳል። ክብር ለኢየሱስ ይሁን። ሁሉም ነገር መጽሐፍ ቅዱስ ላይ ያሉትን ነገሮች ስታይ ድንቅ በሆነ ዛሬ በሕይወታችሁ ላይ ድንቅ ነገር ይሆናል። በሕይወታችሁ ላይ ድንቅ ነገር ይሆናል። ስለዚህ የእግዚአብሔር ባህሪ ነገሮችን ሲሰራ ድንቅ በሆነ ነገር ነው። እግዚአብሔር በቃ ድንቅ በሆነ ነገር ነው የሚሰራው። ታምራትም በሆነ ነገር ነው የሚሰራው። ስራዎቹ በሙሉ ታምራት በሆኑ ነገሮች ናቸው። እኛ አእምሯችን አስቦት በምንም ታምር ሊረዳው ከሚችለው ነገር በላይ በሆነ ከሌለ ተፈጥሮ ኃያል በሆነ ነገር መጥቶ የሚሰራው እግዚአብሔር ዛሬ ለኛም ድንቅ ነገር ያደርግልናል። ለምንድን ነው ግን የሚያደርገው? ለምንድን ነው እነ ሐዋርያ ጳውሎስ፣ ለምንድን ነው እነ ጴጥሮስ ሲያልፉ እንኳን በሽተኞች ይፈወሱት የነበረው? አንደኛ እግዚአብሔር ከኛ ጋር እንዳለ ራሱ እንድናምን፣ ለኛው ለራሳችን ጌታ ከኛ ጋር፣ ጌታ ከእናንተ ጋር መኖሩን ቼክ የምታደርጉበት የራሳችሁ ሚስጥር አላችሁ። ለሌላ ጌታ ከኛ ጋር መኖሩን ኮንፈርም የምናደርግበት ጌታ ኢየሱስን በሐዋርያ 2 ላይ ይህን ሁሉ ተአምራት እንዳደረገም እግዚአብሔር ከሱ ጋር ምን እንደነበረ በስራዎቹ ምን ይመሰክርለት ነበረ ይላል።
በሚያደርጋቸው ስራዎች ይመሰክርለት ነበረ። ሁለተኛ ምንድነው? አንድ እግዚአብሔር ሰው ወይ ደግሞ የእግዚአብሔር ልዑክ መልእክተኛ መሆኑን ኮንፈርም ለማድረግ ምን ትምህርትና ታምራት መታየት አለባቸው። ያ ሰውዬ በትክክል ከእግዚአብሔር ተልኮ ነው ወይ፣ እግዚአብሔር ልኮት ሚሽን ሰጥቶት እያገለገለ ነው ወይ ለሚሉት ነገር ትምህርትና ታምራት መደረግ አለባቸው። አንድ ለኛ፣ ሁለተኛ ስናገለግልም፣ ሶስተኛ ለሚያዩን ሰዎች፣ ላላመኑት ሰዎች፣ ማመን ላለባቸው ሰዎች እንደዚህ ተደረገ ብለው እንዲገረሙ ተገርሞም ወደ ጌታ እንዲመጡ። ክብር ለኢየሱስ ይሁን። አሜን ነው። እየተመኛችሁ ነው ድንቅ ነገር በሕይወታችሁ እንዲሆን እየጓጓችሁ ነው። ክብር ለኢየሱስ ይሁን። ስለዚህ መጨረሻ ላይ ይኸውልህ ያላመነው ሰው በሚደረገው ነገሮች አምኖ ወደ ጌታ እንዲመጣ ነው በቃ። ከዛም አልፎ ደግሞ ሌሎች ያላመኑ ደግሞ ያምኑ ዘንድ ከኛ ጋር እየሰራ ህልውና ከኛ ጋር መሆኑን ያምኑ ዘንድ ዛሬ ምን ያስፈልጋል? ምልክት ያስፈልጋል። እስኪ በሉ ምልክት ያስፈልጋል። ምልክት ያስፈልጋል። ምልክት ያስፈልጋል። ክብር ለኢየሱስ ይሁን። አሜን። ምልክትን የምናገኝበት 3 ነገሮች አሉ። ሳይንስ ኤንድ ወንደርስ፣ ምልክቶችን ከዛም ድንቅ ነገሮችን የምናገኝበት 3 ነገሮች አሉ። አንደኛው የሱ ህልውና ነው። ሁለተኛው እምነታችን ነው። ሶስተኛው ደግሞ ሁሌ ማመስገን መቻላችን ነው። ጌታ ቴንኪዩ ባለን ነገር እግዚአብሔርን ማመስገን አለብን። በሰጠን ነገር በዚህ አምነህናል፣ ቴንኪዩ ፋደር። በዚህ ቦታ ላይ አንተ ብቻ ተገኝልን፣ አንተ ብቻ ኑርልን። ለነሱም በረከት ሁናቸው። አምነው ያንተን ጸጋ ለመጡትም በረከት ሁናቸው። እናንተን ስላገለገለን ማመስገን መቻል አለብን። ሁል ጊዜ ማመስገን፣ ሁል ጊዜ ማመስገን። ክብር ለኢየሱስ ይሁን። ሌላስ እምነት እግዚአብሔር ያለም ቦታ ላይ እንደሚያደርሰን አምነን ሁል ጊዜ መጠባበቅ መቻል አለብን። አይዶን ነው ምን እንደነገራችሁ ለእናንተ ለነገራችሁ ነገር እግዚአብሔር እንደሚያደርገው አምነን መጠበቅ መቻል አለብን። ክብር ለኢየሱስ ይሁን። መጨረሻ ላይ የሚያስፈልገው የሱ ህልውና ነው። ህልውናው ካለ በቂ ነው። ህልውናው ካለ ድንቅን ነገር ያደርጋል። ህልውናው ካለ ምልክትን ያሳየናል። ህልውናው ካለ he is a god of wonders god of wonders ስለሆነ ወንደር የሆነ ነገር የሚያስደንቅ ነገር ጌታ ኢየሱስ በጣም የሚያስደንቅ ነገር ያደርግ ነበረ። እንዴት አድርጎ ነው ጆሮአቸው የተደፈነውን ይፈውስ ነበረ ብለው ተደነቁ። በማርቆስ 5 ላይ ነው ማቴዎስ 5 ላይ ታቢታ ኩሚ ሲላት ማለት ነው ሞታለች ብለው እኮ ሳቁበት። ሞታለች እሷ ምን ልታደርጋት ነው ብሎ ሳቁበት። አስወጣቸውና ከዛ ሞታለች እናንተ ውጡና እናትየውን አባትየውን ከዛም ደግሞ ከሱ ጋር የመጡትን 3ቱን አገልጋዮች ይዞ ገባና ልጅቷን እንደዚህ ያዛትና ታሚታ ቁሚ ተነሳች። የሞተ ነገር ዛሬ ይነሳል። አሜን። የሞተ የተረሳ ነገር ዛሬ ይነሳል። በኢየሱስ ስም ይነሳ። አሜን። በኢየሱስ ስም ይነሳ። አሜን። በኢየሱስ ስም ይነሳ። አሜን። ራዶሾ ከዛ ተመልሰው መጡና ተገረሙ፣ ተደነቁ። እንዴ ሞት አልነበር እንዴ እንዴት አነሳት ብሎ ተደነቁ። ጆሮአቸው የተደፈነው አይናቸው እውር የሆኑትን ሲፈውሳቸው ምንድን ነበረ? ይደነቁ ነበረ። ለምን? ከተፈጥሮ ውጪ የሆነ ሌላ ተፈጥሮ የሆኑ ነገሮችን ዶክተር የዘጋውን ሐኪም የፈረደውን ህብረተሰቡ ተሰብስቦ ሊቀብሯት የተዘጋጀችውን የእሷ ነገር አልቋል እንዴ ምነካ ብለው ሲስቁበት እሱ ግን አስነሳት። ካስነሳት በኋላ ግን ተደነቁ። ክብር ለኢየሱስ ይሁን። ጌታ ባህሪው እንደዚህ ነው። ክብር ለኢየሱስ ይሁን። ድንቅን ነገር ዛሬ ያደርጋል። ዛሬ ምልክትን ያሳየናል። ዛሬ የሚያስገርምን ነገር በመካከላችን ያደርጋል። ምንድነው የሚያስፈልገው ግን? ምንድነው የሚያስፈልገው? እምነት ያስፈልጋል። ምንድነው የሚያስፈልገው? እናመሰግናለን። ምንድነው የሚያስፈልገው? ህልውናው ያስፈልጋል። ክብር ለኢየሱስ ይሁን። ዋናው ደግሞ እነዚህን ነገር አክቲቬት የሚያደርጋቸው ምንድነው? ከሱ ጋር ያለን ግንኙነት፣ ከሱ ጋር ያለን ኢንቲሜሲ፣ ከሱ ጋር ያለን ፍቅር። እግዚአብሔር ለመፈወስ ዝግጁ ነው። እግዚአብሔር ድንቅና ታምራትን ለማድረግ ዝግጁ ነው። አሁን በመካከላችን እያመለክን እየዘመርን ድብቅ ሰራዊት አስነስቶ ይመታል። ውጣ ብለነው ሳይሆን እየዘመርን እያመለክን የእሱን ኃያልነት እየተናገርን ቀልጦ በኖ የሚሄድ ነገር አለ በኢየሱስ ስም።